ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በየሳምንቱ ወደ እናንተ ይዘን በምንመጣው በዚህ መርሃ ግብር የእግዚአብሔርን ቃል በተለይ ላለፉት ጥቂት ሳምንታት ከሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ከተጻፈው እያጠናን እንገኛለን። ይህ የዚህ ትምህርት አምስተኛ ክፍል ነው። ምናልባት የቀደመውን ለማየት እድል ካላገኛችሁ በትንቢት ቃል የወንጌል አገልግሎት የተለያዩ ገጾች መከታተል እንደምትችሉ በመጠቆም እግዚአብሔር ደግሞ በዚህ ጥናት እንዲያስተምረን ጸሎት በማድረግ እንጀምራለን። የጥናታችን ርዕስ ሁሉን ለእግዚአብሔር ክብር የሚል ነው። እግዚአብሔር እንዲያስተምረን ጸሎት አድርገን እንጀምራለን። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። በአንተ እርዳታ፣ በአንተ ድጋፍ ቅዱስ ቃልህ ጥናት እየባረከን ስለሆነ ተመስገን። አሁንም ቃልህን ስናጠና በቃልህ እንድትለውጠን ወደ አንተ መልክ ሙላት እንድናድግ አቅም ጉልበት እንዲሆነን እንጸለያለን። በነገር ሁሉ አንተ ከኛ ጋር አሁን በጌታችን በኢየሱስ ክርስቶስ ስም አሜን። ይህ ጥናታችን ሁሉን ለእግዚአብሔር ክብር ይላል። ዋና መሪ ጥቅሳችን የተወሰደው ከአንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ነው። እንዲህም ይላል፣ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል። ሁሉን ለእግዚአብሔር ክብር ርዕሱ የተወሰደው ከዚህ ነው። ሐዋርያው ጳውሎስ ከአንደኛ ቆሮንቶስ ምዕራፍ 7 ጀምሮ ሄደን ስናነብ 7 ቁጥር 1 ላይ ምንድን ነው የሚለው? ስለ ጻፋችሁልኝ ጉዳይ ሰው ወደ ቤት ባይደርስ መልካም ነው እያለ ይናገራል። ወይም ስለተጠየቀው ጥያቄ መልስ ሲሰጥ ነው የምናየው። የቆሮንቶስ ሰዎች በደብዳቤ የላኩለትን ጥያቄዎች በመመለስ ላይ ትኩረቱን ሲያደርግ እናያለን። በምዕራፍ 8 ላይ ደግሞ ሄደን ስንመለከት ከምዕራፍ 8 እስከ 10 ድረስ ዋናው ርዕሱ ጣዖትን የማምለክ ኃጢአትን የተመለከተ ቢሆንም ከዚህ ርዕስ ጋር በቀጥታ የማይገናኙ ልዩ ልዩ ጉዳዮችንም እያነባበረ ሲጠቅስ እናገኘዋለን። ቢሆንም ግን በእያንዳንዱ ጉዳይ ውስጥ ቤተ ክርስቲያንን ወደ አንድነት ሊያመሯት የሚችሉ እንደ ፍቅርና መከባበር ያሉ ዋና ርዕሶችን በማስተሳሰር ለማንሳት ሞክሮ እናነባለን። በጥቅሉ በቤተ ክርስቲያን ውስጥ ወይም በግል ሕይወት የሚደረግ ማናኛውም ተግባር ለእግዚአብሔር ክብር ሊደረግ እንደሚገባ ጳውሎስ በአንክሮ ያሳስበናል። እንግዲህ ጥናታችን በአንደኛ ቆሮንቶስ ምዕራፍ 8 ላይ ለጣዖት የተሰዋን ምግብ መብላት አለመብላት በተመለከተ ሐዋርያው ጳውሎስ ስለ እውቀትና ፍቅር ንጽጽር በማድረግ ያቀርባል። በመቀጠል ደግሞ ምዕራፍ 9 ላይ ጳውሎስ መብቶቹን የመተውን በተለይም ደግሞ ወንጌልን በመስበክ ሊያገኝ የሚችለውን መብት እንዴት እንደተወ ያንንም ያደረገው ለተሻለ ዓላማ እንደሆነ ይጠቅሳል። በምዕራፍ 10 ከቁጥር 1 እስከ 13 ላይ ደግሞ እንደገና ስለ ጣዖት አምልኮ ማስጠንቀቂያ ሲሰጥ ከኋላ ታሪክ መማር እንደሚያስፈልግ ያነሳል። ቀጥሎ በዛው በአንደኛ ቆሮንቶስ ምዕራፍ 10 ከ14 እስከ 22 ላይ ደግሞ የጌታ ጽዋና የአጋንንት ጽዋ አንድ ላይ ሊጠጣ እንደማይችል ከጣዖት መሸሽ እንደሚያስፈልግ ይጠቅስና በመጨረሻ በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 23 እስከ 33 ላይ የሁሉ ማሰሪያ የሆነውን ሁሉን ለእግዚአብሔር ክብር አድርጉት የሚለውን ማሳሰቢያ ሰጥቶ የተፈቀደውና ተገቢ የሆነውን ነገር እንድናስተውል የሚረዳንን መመሪያ ይሰጠናል። እንግዲህ እነዚህን 5 ዋና አብይ ሐሳቦች በማየት ጥናታችንን እንቀጥላለን። በመጀመሪያ በአንደኛ ቆሮንቶስ ምዕራፍ 8 ላይ የምናገኘውን በእውቀትና በፍቅር መካከል ያደረገውን ንጽጽር እንመለከታለን። ለጣዖት ስለተሰዋ ሥጋ ደግሞ ይህን ላለው ሁላችንም እውቀት እንዳለን እናውቃለን። እውቀት ያስታብያል፣ ፍቅር ግን ያንጻል በማለት ነው የሚጀምረው። ጳውሎስ የቤተ ክርስቲያን ሰዎችን ብርቱና ደካማ በማለት ለሁለት ይከፍላቸዋል። በዚህ ምዕራፍ ላይ በአንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 እስከ 7 ስናነብ ብርቱ የተባሉት ሰዎች ጣዖታት ከንቱ እንደሆኑና አንድ እውነተኛ አምላክ ብቻ እንዳለ የሚረዱቱ ናቸው። ደካማ የተባሉት ሰዎች ደግሞ ይህንን ገና በቅጡ ያልተረዱ ነበሩ። ታዲያ በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 7 ላይ ሄደን ስናነብሳለን ሐዋርያው ጳውሎስ ብርቱ የተባሉት ለጣዖት የተሰዋውን ሥጋ እንደሚበሉ፣ ምክንያቱም ጣዖት ምግባቸውን ሊበክል እንደማይችል ያወቁ መሆናቸውን ይጠቅሳል።
እንደዚህ ነው የሚለው። ነገር ግን ይህን የሚያውቁ ሁሉም አይደሉም። አንዳንድ ሰዎች እስካሁን ድረስ ጣዖትን ማምለክ ስለለመዱ እንዲህ ያለውን ሥጋ ሲበሉ በእርግጥ ለጣዖት እንደተሰዋ ያስባሉ፣ ሕሊናቸውም ደካማ ስለሆነ ይረክሳል ነበር ያለው። ደካማ የተባሉት ግን ከዚህ ጥቅስ እንደምንረዳው ያንን ሥጋ ከበሉ ኃጢአት እንደሰሩ የሚያስቡ ናቸው። ነገር ግን ብርቱዎቹ በእውቀታቸውና በተግባራቸው ደካማ የሆኑትን ሊያሰናክሉ እንደሚችሉም ሐዋርያው ጳውሎስ በዚሁ ጠቅሷል። ቁጥር 10 ላይ ሄደን ስናነብሳለን ምዕራፍ 8 ቁጥር 10 አንተ ይህን የመሰለ እውቀት ኖሮ ደካማ ሕሊና ያለው ሰው በቤተ ጣዖት ስትበላ ቢያይህ ለጣዖት የተሰዋውን ምግብ ለመብላት አይደፋፈርምን? በማለት ይናገራል። ስለዚህ ብርቱዎቹ በእውቀታቸውና በተግባራቸው የሚያደርጉትን ነገር በጥንቃቄ ሊያደርጉ እንደሚገባ ነው የሚመክረው። ለወንድሙ ካለው ፍቅር የተነሳ ብርቱ የሆነው ደካማ ለሆነው ሲል ራሱን ሊቆጥብ እንደሚገባ ቀጥሎ ባሉት ቁጥሮች ላይ ያነሳል። እንግዲህ ክርስቲያኖች ፍቅርን ከእውቀት በፊት በማስቀደም ደካማ የተባሉትን ወንድሞች እውቀት የእነሱ እውቀት እንቅፋት እንዳይሆንባቸው እድገታቸውንም ደግሞ እንዳይገታው መጠንቀቅ እንዳለባቸው ጳውሎስ ያሳስባል። ዛሬም ቢሆን እንደዛው ነው። ምናልባት አንዳንዶቻችን ባለን እውቀት መጥቀል ሊሆን ይችላል፣ ወይም ደግሞ የደረስንበት ደረጃ አንዳንድ ነገሮችን እንድናደርግ የህሊና ነፃነት ሰጥቶን ሊሆን ይችላል። ግን እውቀታችን በፍቅር የታሸ መሆን እንዳለበት እኔ የማደርገው ከአእምሮ ነፃነት የተነሳ ላደርግ የምችለው ነገር ሌላውን የሚያሰናክል ከሆነ ለወንድሜ ስል እውቀቴን ከፍቅር በታች አድርጌ ማስገዛት እንዳለብኝ ይህ ቃል ይናገራልና እኛም ዛሬ በምናደርጋቸው ነገሮች እውቀታችን ፍቅርን የተላበሰ ለፍቅር የተገዛ እንዲሆን ይህ ክፍል ያስተምረናል። በመቀጠል የምናየው ደግሞ በምዕራፍ 9 ላይ ሐዋርያው ጳውሎስ እንግዲህ ስለ መብቶቹ ያነሳል። በምዕራፍ 9 ቁጥር 14 ላይ እንዲሁም ደግሞ ወንጌልን የሚሰብኩ ከወንጌሉ ቀለብ እንዲበሉ ጌታ ደንግጓል በማለት ይናገራል። ጳውሎስ ለደካሞች ካለው ፍቅር በመነሳት ቢያንስ 3 መብቶቹን እንደተወ ይናገራል። አንደኛ በጉባኤው የመቀለብ መብት እንዳለው ይናገራል። አገልጋይ እንደመሆኑ መጠን ለመሆኑ የመብላትና የመጠጣት መብት የለንምን? በማለት የመጀመሪያውን መብቱን ያነሳል። ጳውሎስ ለሌሎች ሐዋርያት ከሚያገለግሏቸው ቤተክርስቲያናት የሚቀበሉትን ድጋፍ እርሱ ግን ከሚያገለግላቸው ቤተክርስቲያናት አልተቀበልም። ሌላ ደግሞ በመቀጠል ቁጥር 5 ላይ የሚያቀርበው እንደ ሌሎቹ ሐዋርያት እንደ ጌታ ወንድሞችና እንደ ኬፋ ሁሉ እኛስ አማኝ ሚስት ይዘን የመዞር መብት የለንምን? ይላል። ይንከባከቧቸውና በአገልግሎቷቸው ይረዷቸው ዘንድ ከሚስቶቻቸው ጋር መጓዝ የሐዋርያት ልማድ ነበር። ሚስቱም እንደ ባሏ የቤተ ክርስቲያንን እርዳታ የመቀበል መብት ነበራት። ከዛም በመቀጠል ቁጥር 6 ላይ ወይስ ያለ መስራት መብት የሌለንና እኔና በርናባስ ብቻ ነንን? ይላል። ተራ ስራን ያለ መስራት መብት ጳውሎስ ከአድማጮቹ ያልተገባ ጥቅምን ለማግኘት እንደሚፈልግ እንዲያስቡና ራስን የመካድ ምሳሌነትን ሊያሳያቸው ያን እንዳያስቡና ራስን የመካድ ምሳሌነትን ሊያሳያቸው ሲል ኑሮውን በራሱ እጅ የመደገፍን ኃላፊነት እንደመረጠ ድንኳንም እየሰፋ የራሱን ገቢ ያመጣ እንደነበር እናያለን። እንግዲህ ከነዚህ የምንማረው ምንድን ነው? ጌታችን ኢየሱስ ወንጌልን የሚሰብኩ ሰዎች በወንጌል ሥራ እንዲተዳደሩ በግልጽ ቢናገርም ጳውሎስና በርናባስ ግን አማኞችን ላለማደናቀፍ ብለው ያላቸውን መብት በመተው እንዴት እንዳገለገሉ ይጠቅሳል። እንደዚያ ነው አንዳንድ ጊዜ መብታችንን እንኳን ስለ ፍቅር ብለን ወይም ለሌሎች መታነጽ ለሌሎች ወደ እግዚአብሔር መንግሥት መግባትና በመንግሥቱም ተተክለው እንዲያድጉ ለመርዳት የምንወስዳቸው እርምጃዎች የፍቅር እርምጃዎች እንዳሉ ጳውሎስ የራሱን ሕይወት እንደ ምሳሌ በመጥቀስ በዚህ ምዕራፍ ሲናገርን እናያለን። በመቀጠል ደግሞ የምናየው በምዕራፍ 10 ላይ ደግሞ ከኋላ ታሪክ መማር እንደሚያስፈልግ ይናገራል። በተለይ ስለ ጣዖት አምልኮ ማስጠንቀቂያ የተሰጠበትን ክፍል ነው የምናገኘው። ይኸውም የእስራኤላውያንን ልምምድ የሚያመጣ ነበር። የዘጸአትን ታሪክ በመንፈሳዊ መነጽር ሲታይ የእኛን ሕይወት የሚመስል ነው። ባህሩን የእስራኤል ሕዝብ መሻገሩ የእኛንም የጥምቀት ቃል ኪዳን የሚያሳይ እንደሆነ ሐዋርያው ጳውሎስ ይናገራል። አባቶቻችን ሁሉ ከደመናው በታች እንደነበሩና በባህር ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመና በባህር ተጠመቁ ይላል። ሁሉም ከአንድ መንፈሳዊ ምግብ በሉ እያለ የእነሱን ጉዞ ከመንፈሳዊ የአማኞች ጉዞ ጋር ሲያገናኘው እናያለን።
በምድረ በዳ የበሉት ምግብና መጠጥ የእኛን የጌታ እራት የሚወክልም እንደሆነ ይናገራል። እርሱም በመንፈስ የኢየሱስን ሥጋ በዚያ እንደበሉ ደግሞም እንደጠጡም በዚሁ በምዕራፍ 10 ከቁጥር 3 እስከ 4 ላይ ያስቀምጥልናል። ታዲያ ልብ ልንለው የሚገባ እዚህ ጋር ምንድን ነው? ምንም እንኳን እስራኤላውያን እነዚህን ነገሮች ቢፈጽሙም ወደ ጣዖት አምልኮ እና ሌሎች ከባድ ኃጢአቶች ውስጥ ግን ወድቀው ነበር። ይኸውም ተመሳሳይ ነገር እኛንም እንዳይገጥመን ለማስጠንቀቅ የተጻፈ መሆኑን በዚሁ በአንደኛ ቆሮንቶስ ምዕራፍ 10 ከ5 እስከ 10 ላይ ስናነብ ለእኛ ተብሎ የተጻፈ መሆኑን ያስቀምጥልናል። ስለዚህም ሐዋርያው ይህንን ክፍል በኃይለኛ ምክር እንዲህ ሲል ይጠቀልለዋል። በምዕራፍ 10 ቁጥር 12 ላይ ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እነሱ በዛ ሁሉ ውስጥ አልፈው ነገር ግን ተነስተው አምላካቸውን ረስተው ጣዖታትን እንዳመለኩ ታምሩን ረስተው ለቆመ ምስል እንደሰገዱ እኛም በምናልፍበት ጎዳና የቆመን የመሰለን እንዳንወድቅ እንድንጠነቀቅ ሲያስተምር እናያለን። ስለዚህ ከኋላ ታሪክ መማር በጣም ወሳኝ የሆነ ክፍል ሆኖ እናገኘዋለን። እንግዲህ ይህንን አስመልክቶ ደግሞ ቀጥሎ የሚናገረው የእነሱን ታሪክ ካነሳ በኋላ ከዚያ ከነሱ ታሪክ በመማር ልንወስድ የሚገባንን እርምጃ ነው። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ላይ ስለዚህ ወንድሞቼ ሆይ ይላል ከጣዖት አምልኮ ሽሹ። ለጣዖት የተሰዋን ምግብ ያለ ሐሳብ መብላት ከተፈቀደ ታዲያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 20 ላይ ይህንን ሐሳብ የሚቃወም ምክር እየሰጠ የሚመስለው ለምንድን ነው ብለን ልንጠይቅ እንችላለን። ምክንያቱም ቀደም ብሎ ያው አይምሮ የፈቀደለት ሰው ሊበላ ይችላል ብሎ ስለነበር ማለት ነው። ነገር ግን አሁን ደግሞ በዚህ ክፍል ላይ ወረድ ብሎ አሕዛብ የሚሰዉት ለእግዚአብሔር የተሰዋ ሳይሆን ለአጋንንት ነው፣ ከአጋንንት ጋር እንድትተባበሩ አልሻም በማለት ሲናገር እናያለን። ያለ ማንም ትዝብት ይህንን ሥጋ በቤት መብላትና ጣዖትን ለማምለክ በበዓል እያከበረ ባለ ሕዝብ መካከል መብላት ፍጹም የተለያዩ ነገሮች መሆናቸውን እዚህ ጋር ማስተዋል አለብን። አንድ አማኝ በእንዲህ አይነቱ በዓል ላይ ከተሳተፈ እምነቱን ክዶ የጣዖት አምልኮን እየተቀበለ ነው። ስለዚህ እንግዲህ ልብ እንበል። አንደኛው የሚሸጡ ሥጋዎች አሉ። እነዛ ሥጋዎች ሲሸጡ አንዳንዱ ለጣዖት የተሰዋም ሊሆን ይችላል፣ ወይም የተነካካም ሊሆን ይችላል። ያ በአይምሮ ጠንካራ የሆነው ክርስቲያን ያንን ሥጋ ወስዶ በቤቱ ሊበላ ይችላል። ምክንያቱም ጣዖት የሚባል አጋንንት የሚባል በሱ ላይ እንደማይሰለጥንበት ስለሚያምን ያንን ማድረግ እንደሚችል ነው ቀደም ብሎ የጠቀሰው። እዚህ ጋር ግን እየከለከለ ያለው ሄዶ በእነሱ ጉባኤ መካከል ተገኝቶ የአምልኳቸው ተካፋይ ሆኖ በዛ የሚሰጠውን ሥጋ መብላት ግን ለአንድ አማኝ ተገቢ እንዳልሆነ ነው ጳውሎስ የሚያስረዳው። በጌታ እራት ላይ ስንሳተፍ የክርስቶስ አካል ቤተ ክርስቲያን እንደምንሆነው ሁሉ በጣዖት በዓላት ላይ ስንሳተፍ ደግሞ ከአጋንንት ጋር እንደምንተባበር ጳውሎስ በግልጽ ያስተምራል። የጌታን እራት ጽዋ እየወሰድንና ኢየሱስን እያመሰገንን በተመሳሳይ ሰዓት ደግሞ ከአጋንንት በዓል ጽዋ መውሰድ እንደማንችልም ጨምሮ ያሳስበናል። ስለዚህ እዚህ ጋር ጀስት ሥጋውን ወስዶ የመብላት ጉዳይ አይደለም። ነገር ግን በአምልኮ ውስጥ መሳተፍ ራስን ከዛ አምልኮ ጋር አንድ አድርጎ አስተሳስሮ በዛ ውስጥ መሳተፍን የተመለከተ መሆኑን ልናስተውል ይገባል። እንዲህ ካለው ነው እንግዲህ ጳውሎስ ሽሹ በማለት የሚናገረው። ታዲያ የተፈቀደውና ተገቢ የሆነው ምንድን ነው ካልን አሁንም ሐዋርያው ጳውሎስ ከቁጥር 23 ጀምሮ ለአማኞች የተሰጠውን ነፃነት ይናገራል። ሁሉ ነገር ተፈቅዷል፣ ነገር ግን ሁሉም አይጠቅምም። ሁሉም ነገር ተፈቅዷል፣ ነገር ግን ሁሉም ነገር አያንጽም እያለ ጳውሎስ ይናገርና ምን ማድረግ እንዳለብንም ጨምሮ ይነግረናል። ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁለት ተጨባጭ ምሳሌዎችን እዚህ ላይ ያነሳል። ለጣዖት የተሰዋ ምግብንና ንጹሕ ምግብን ሁሉንም የሚያቀርብ ሥጋ ቤት ነበር እንበል። ከዚህ ቤት ለመግዛት አንድ አማኝ ቢመጣ ንጹሕ ያልሆነውን ሥጋ እንደማይበላው ላለማሳወቅ ሥጋውን ከየት እንደመጣ ላይጠይቅም ይችላል። አንድ የማያምን ሰው አማኙን ሰው ምግብ ጋበዘው እንበል። አማኙ ያለ ጥያቄ በላ፣ ሁሉ ነገር ለእርሱ ተፈቅዷልና። ደግሞም ጋባዡ የቀረበው ሥጋ ለጣዖት የተሰዋ መሆኑን ወይም መሰዋቱን ተናገረ እንበል።
ይህን ጊዜ የጋባዡን አመለካከት ላለማበላሸት ሲል አማኙ ሥጋው መብላት የለበትም እያለ ነበር ጳውሎስ የተናገረው በአንደኛ ቆሮንቶስ 10 25 እና በአንደኛ ቆሮንቶስ 27 እና እስከ 29 ስናነብ እንግዲህ ከነዚህ መመሪያዎች በስተጀርባ ያሉት ሁለት መርሆች እግዚአብሔርን በሁሉ ነገር ማክበርና ሌሎች እንዲጠቀሙ መፈለግ እንደሆኑ ልብ ልንል ይገባል። ምክንያቱም እያንዳንዱ ሰው የባልንጀራውን ጥቅም እንጂ የራሱን ብቻ አይፈልግ በማለት ነው ጳውሎስ የተናገረው። ስለዚህ እኛ በምናደርገው ነገር ከእኛ ጋር ያለው ሰው የሚሰናከልበት፣ የሚወድቅበት፣ ከእግዚአብሔር መንግሥት የሚርቅበት፣ በስተት ነገሮችን የሚያስተውልበትን ነገር የምናደርግ ከሆነ ከዚያ እንድንቆጠብና እግዚአብሔር እንድናከብር ይጠራናል። ይህን ማለት ኢየሱስ ያን ባለጸጋ ወጣት እንደጠየቀው እግዚአብሔርን ከሁሉ በላይ መውደድና ባልንጀሮቻችንን እንደ ራሳችን መውደድ ማለት እንደሆነ ከዚሁ ጨምረን እንረዳለን። ለዚህ ነው እንግዲህ የምትበሉ ወይም የምትጠጡ ቢሆን ማንኛውንም ነገር ብታደርጉ ለእግዚአብሔር ክብር አድርጉት የሚለን። ስለዚህ እንግዲህ ሐዋርያው የቆሮንቶስን ሰዎች ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ እንዳስጠነቀቃቸው እኛም መጠንቀቅ ያስፈልገናል። በጸሎት መትጋትን ችላ ብለው ትምክተኝነትና ትዕቢተኛ ቢሆኑ ወደ ትልቅ ኃጢአት ይወድቃሉ፣ በራሳቸውም ላይ የእግዚአብሔርን ቁጣ ያመጣሉ። ጳውሎስ በጌታ ወንድሞቹ የሆኑትን ቃላቸውና ተግባራቸው በሌሎች ላይ የሚፈጥረውን ተጽዕኖ ልብ እንዲሉ ያሳስባቸዋል እና ማንኛውንም ተግባር ምንም እንኳን መልካም ቢመስል ጣዖት ማምለክን የሚያደፋፍር ወይም በእምነት የደከሙትን የሚያሰናክል ከሆነ እንዳያደርጉት ያስጠነቅቃቸዋል። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማንኛውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት፣ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተ ክርስቲያንም ማሰናከያ አትሁኑ ይለናል። እንግዲህ በዋናነት በዚህ ጥናታችን የሸፈነው ይህንን ነው። እውቀትን ከፍቅር በታች ማድረግ፣ ከምንም በላይ እግዚአብሔር እንድንወድ እንደዚሁም ደግሞ ባልንጀራችን እንድንወድ ተጠርተናልና በምናደርገው ነገር ሁሉ እግዚአብሔር እንድናከብር ለባልንጀራችን እንድንጠቅም የእሱን ፈቃድና የእሱን ሐሳብ መከተል እንደሚገባን እንጂ የራሳችንን ፍላጎት ማስቀደም ያ ክርስቲያናዊ እንዳልሆነ ተምረናል። እንግዲህ እንዲህ ያለውን ሕይወት በመኖር ትልቁ ጣዖት እኔነት ነው። ትልቁ ጣዖት ራስን ለማስደሰት የምንኖረው ሕይወት ነው። ይልቁንም ያንን በእግዚአብሔር ተክተን እግዚአብሔርን በመውደድ እርሱን በመምሰል በእርሱ መንገድ በመጓዝ መኖር እንድንችል እግዚአብሔር ሁላችንን ይርዳን። ጌታ ይባርካችሁ።